ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ የዴቭ ግሬስ ነው። ዴቭ ግሬስን እየገባችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳዘነጉ። ውድ ቤተሰቦቼ እኔ እንግዲህ በጣም ደስ ብሎኛል። ደስ ያለኝ ለምንድን ነው? እስቲ የደስታዬ ምንጭ ምን እንደሆነ ከቪዲዮ ትንሽ ላሳያችሁና ተመልሼ እመጣለሁ። አብራችሁን ቆዩ። ፍቅር አሁን እያደረገችው ያለው ነገር አንቺም እዚህ ነገር ውስጥ እጅሽ አለበት እንድትመልሽልን ትክክለኛ እውነታውን እንድትነግሪ ነው የምንፈልገው። ሄደሽ ከአብርሃም ጋር ተሳሳሚ ስላት እሺ የምትለኝ ይመስላል። የኔ ሴራ ቢሆን ሄደሽ ከአብርሃም ጋር በቃ ዛሬ አብራችሁ ደሩላት እሺ በቃ አድራለሁ ምናምን የምትለኝ ይመስላል። የምር የኔ ሴራ ቢሆን የሷ ፍላጎት ስለሆነ ነው ይሄ እየሆነ ያለው። ገባ? እሱ የሆነ ነገር ማድረግ ሲፈልግና ልክ ሲያዝ ጤነኛ ነበርኩ ማለት ልማዱ ነው። ይሄ ከዚህ በፊትም የተፈጠረ ነገር ስለሆነ ፈልጎ ፈቅዶ አምኖበት ምናምን ያደረገውን ነገር ማለት ነው። ልክ ሰዎች ሲጮሁበትና ግርግር ሲነሳ እኔ ጤነኛ ነበርኩ፣ ምን ራሴን ስቼ ነበር፣ እኔ ራሴን አላቅም። እና ማን ነው መኪናውን እየነዳለት የነበረው? ያኔ የማያውቅ ከሆነ ያኔ ከሷ ጋር ሲሳሳም እንዴት ነው ራሱን የማያውቀው? ሸኝቷት ሲሄድ እንዴት ነው የማያውቀው? አብርሃምን ብዙ ሰዎች ይወዱታል፣ ማለት ብዙ ሰዎች ሊያደንቁት ይችላሉ። ግን ደግሞ ጥፋተኛ ከሆነ ጥፋተኛን አንተ ነህ። የሰው ልጅ አይንሽን መቼም አትክጂውም አይደል እንዴ? ሶ ያደረገውን ነገር ፌስ ቱ ፌስ እንደዚህ እያየሽ እሱ አይደለም ሩታ አውቃ የሰራችው ሴራ ነው የሚሉ ይሄ የማይሆን ክህደት እንደሆነ ሁላችንም የምናውቀው ጉዳይ ነው። ዘላችሁ ተነስታችሁ እሷ ናት ምናምን አትበሉ። በቃ አንዳንዴ እንደ ሰው ማስቡ። ጭንቅላት የተሰጣችሁ ልታስቡበት ነው። ገባችሁ? ይሄ አእምሯችሁን ተጠቀሙበት። አንዳንዴም እንኳን ውድ ቤተሰቦች ቪዲዮን እንዳያችሁት ከሆነ እንግዲህ ዛሬ ሩታዬ ከደሙ ነፃ ነኝ፣ እኔ ምንም ውስጥ የለሁበትም፣ እንዴትስ እነዚህ አይነት ነገሮችን ላረግ እችላለሁ ብላ ተናግራለች። አመናችሁም አላመናችሁም እኔ ሀቅ ነው እየተናገርኩ ያለሁት። ምክንያቱም በዚህ ደረጃ ምን ብፈልግ ምን ጥቅም ላገኝ ነው አብርሽን እንዲተበቅዬ ከፍቅር ጋር እንደዚህ አይነት ነገር አርግ ብዬ ምን ጥቅም ላገኝ ነው እኔ ተንኮል የምሰራው ከፍቅር ጋር እንደዚህ በዚህ ልክ ተንኮል ለማሰብ የምሰራው ብላለች። እሺ አሁን ምን ይዋጣችሁ? ምን ትናገራላችሁ? እስቲ ምን ታወራላችሁ? እስቲ እስከ ዛሬ ስትሰድቧት፣ ስታዋርዷት፣ ስታንጓጥጧት መተተኛ እንትን ያረግሽኝ አንቺ ነሽ፣ ሁሉንም የምታደርጊው አንቺ ነሽ ምናምን ብላችሁ በዙሪያ እንትን እያላችሁ እየሰደባችኋት ያላችሁ ሰዎች እስቲ ምን ይውጣችኋለሁ? እስቲ ምን ትናገራላችሁ? በየትኛ አቅማችሁ አፋችሁ እስቲ ምን አውጥቶ ይናገራል? አያችሁ፣ እውነት ሲኖራችሁ ማለት ነው ደፍራችሁ እዚህ አደባባይ ላይ ወጣችሁ ትናገራላችሁ። እውነት ከሌላችሁ ግን ተደብቃችሁ ነው የምታወሩት፣ ተደብቃችሁ ነው የምትሳደቡት፣ ተደብቃችሁ ነው ሁሉም ነገር ድብቅ ነው የሚሆነው። አሁን ይኸውላችሁ ሩታ ሀቁን አውጥታለች። እኔ ግን አንዳንዱ ሰው እንዴት ነው የሆነ ማሰብ ካልቻለ ማሰብ ካላቃተው በቀር ማለት ነው አሁን ሩታ ከፍቅር ጋር አንድ ላይ ሆና አብርሽም በዚህ ልክ እንደዚህ አይነት መስመር ሄዶ እኔ ያገኘዋለሁ ከኔ ጋር ይሆናል ብላ እንዴት ታስባለች? ለምሳሌ ከፍቅር ጋር አድሮ ከፍቅር ጋር ሲሳሳም እንደዚህ አይነት ነገሮች አርጎ ወደ ሩታ ተመልሶ ከሷ ጋር ሲኖር ምን አይነት ደስታ ይሰጣታል? ምን አይነት ስሜት ይሰጣታል? እንዴት ነው በጭፍን የምናስበው? አሁንም እኛም ስንናገር ነበር ይሄ ነገር አይሆንም፣ ምክንያቱም በዚህ ልክ እዚህ ድረስ አትሄድም። እንዴት ባሏን የልጇን አባት በዚህ ልክ እሷ ነገ ከኔ ጋር ለማድረግ እጥራለሁ ብላ የምታስበው ሩታ እንዴት ነው ከኤርሜላ ጋር እንደዚህ አይነት ነገሮችን ሲፈጽም ህሊናዋ ችሎ ነገ ከሱ ጋር ሆና አብራ ለመኖር ታስባለች ብላችሁ ታስባላችሁ? እንዴት ነው በጭፍን የምታዩት? አይናችሁ ግራና ቀኙን መለየት አይችልም እንዴ? እንዴ ተው እንጂ እስቲ ተፋቱ። እስቲ ከገባችሁ እስቲ አሁን ይግባችሁ። በቃ እሷ በትክክል ያለውን ነገር ነግራችኋለች። ደስ የሚለው ምን እንደሆነ ታውቃላችሁ? እሷም ስለዚህ ነገር ልትናገር ኤፊም ደግሞ ከዚህ እንድትወጣ ሊያናግራት። አያችሁ አይደለ? የልባቸው መገናኘት እውነት ስለሆነ በትክክል ሁለቱም ለእውነት ስለቆሙና ስለሚናገሩ ይሄ ማሽቃበጥ ወይ መደጋገፍ ሳይሆን በትክክለኛው መንገድ ሰውን እንዴት መደገፍ እንዳለብን ሲያሳዩን አያችሁ አይደለ? ግን በቃ ይህን ነገር አሁን መጀመሪያ ብዙ ጊዜ ሰው ሲያወራ ምንድን ነው መልካም ነገሩን ያነሳና ከዛ ወደ ጥፋቱ ነው የሚሄደው። ምንድነው ይፍ ያደረገው? አንቺ መልካም ነሽ እንደዚህ ታደርጊያለሽ ብዬ አላስብም፣ ግን እዚህ ነገር ውስጥ እንዳትገኚ
ስለምፈልግና እንደማትገኝ አውቃለሁ። ግን ማወቅ ስላለብኝ እኔም እነሱም እንዲያውቁ ስለምፈልግ ብዙ ሰዎች እየጠየቁኝ ስለሆነ ይህን እውነት እንድታወጪልኝ ይፈልጋለሁ አለ። አክብሮ እንደሚወዳት እሷ እንደማታደርገው በትክክል እንደሚያውቅ ነግሯት ነው እነዚህ ነገሮች የተናገራት ማለት ነው። እርግጠኛ ነኝ ሄርሜላ ወይ ቡዜ ብትሆን እንዴት ብጠረጥረኝ ነው? እንዴት ብደፍረኝ ነው? እንዴት እንደዚህ ብታስብ ነው እንደዚህ አይነት ጥያቄ ጠየቀኝ? እንዴ በጣም ነው እንዴ አብረን እየኖርን አብረን ይሄን ሁላ ጊዜ እያሳለፍን አብረን እንደዚህ እየተደጋገፍን እንዴት እዚህ ውስጥ ታስገባኛለህ? እንዴት ታደርጋለች ብለህ ታስባለህ? ምናምን ብላ ነበረ የሚናገሩት ብለው ነበር የሚናገሩት። ሩታ ግን አያችሁ አይደለ? መናበብ የሚባለው በትክክል ለእውነት መቆም የሚባለው በትክክል ለእውነታ ብቻ መሄድ የሚባለውን ነገር በትክክል ስለሚያውቁ ምንድነው ፊት ለፊት አሳይተውናል። ሁለቱም መከባበራቸው፣ አዘኔታቸው፣ ይሄ መተሳሰባቸው በፊት ለፊት ሲያንጸባርቁልን ነበረ። ይሄ የተደበቀ አይደለም። በድብቅ እወድሻለሁ፣ አፈቅርሻለሁ፣ አድናቂሽ ነኝ ምናምን ተብሎ አቆለጳጵሶ ሰውን ገደል ከመክተት የበለጠ አሁን አያችሁ ምን እንደሚጠቅም። በቃ ከነሩታና ከኤፊ መማር ትችላላችሁ። ከዚህ ካልተማራችሁ መቼም አትማሩ። ምክንያቱም ይሄ ነዋ ትምህርት ሊሆናችሁ የሚችለው። እናንተ አእምሯችሁን ድፍን ጭፍን አድርጋችሁ ካልሄዳችሁ በቀር በዚህ ሰዓት ከኤፍሬም እና ከሩታዬ በቀር ማንም ሊያስተምራችሁ አይችልም። በእነሱ ዙሪያ ያሉት ዛሬ ካሌብም ቢሆን እግዚአብሔርን የሆነ ሰውን የሚያናግርበት መንገድ፣ ስለ ሰው የሚጨነቅበት፣ ስለ ሰው የሚያሳብበት፣ ሰው ቢያጠፋ እንኳን ስለ ጥፋቱ ሳይሆን እንዴት ነው ከጥፋቱ መውጣት ያለበት፣ ጥፋቶቹን ማስተካከል ያለበት ብሎ ነው የሚያስቡት። በቃ ምን ያህል የተማሩ ምን ያህል ጭንቅላታቸው የሚሰራ ምን ያህል ለነገሮች አገናዝበው እንደሚናገሩ ፊት ለፊት እንግዲህ አሳይተውናል። እስኪ ከዚህ በኋላ ምን እንደምትሏትና ምን እንደምትናገሯት ማየት እንፈልጋለን። ሁላችሁም ማለት ነው። ከዚህ በኋላ ሩታን የመናገር ኤፊን የመናገር በዙሪያዋ ሆኖ እሷን የሚያግዟትን ሰዎች በጠቅላላ የመናገር አቅሙም ድፍረቱም የላችሁም። መጀመሪያም ተሳስታችኋል። ይቅርታ ልትሏት ነው የሚገባው። ልትጸጸቱ ነው የሚገባው። ሰው እንዴት እኔ አሁንም ደጋግሜ የምነግረው ሰው እንዴት በምን አይነት ጭንቅላት ደረጃ ቢኖር ነው እንግዲህ ከአብርሽ ጋር ተኚ፣ ከአብርሽ ጋር ተሳሳሚ፣ ይህን ላይፍ አሳልፊ፣ ከዛ በኋላ የኔ ያረጓለው ከዛ ጋር ከኔ ጋር ይኖራል ብላ እንዴት ታስባለች ብላችሁ አስባችሁ ጭንቅላታችሁን እንዴት አሰራችሁ? በምንድን ነው የምትጠቀሙበት? ለተንኮል ብቻ ለመጥፎ ለሴራ ብቻ የምትጠቀሙበት ከሆነ መብታችሁ ነው። ይሄዳል አሰራራችሁ ይዟችሁ ገደል እንደሚገባ እርግጠኛ ናችሁ። ምን ብላለች? አይናችሁ ማየት ይችላል፣ ጆሮአችሁ መስማት ይችላል። ስለዚህ አይናችሁ ያየውን ነገር አትካዱ፣ ጆሮአችሁ የሰማውንም ነገር አትካዱ። እውነት መካድ አይቻልም። ፊት ለፊት ያለና የታየ ነገር ነው። በድብቅ የተቀረጸ ወይም በድብቅ የተገኘ ነገር አይደለም። በቃ በድብቅ የሚቀረጽ በድብቅም የተገኘ ይሁን ፊት ለፊት ግን ያያችሁት ቪዲዮ እኔ የለውም። እኔ እንዴት እንደዚህ አይነት ቀመር እሰራለሁ ከፍቅር ጋር ተባብሬ? ምን ላተርፍ? ምን ልጠቀም? እኔ የማተርፈው ነገር ሲኖረኝ ነው ለሌሎች ነገር የምከራከረው ብላለች። አብርሽንም እስከ ዛሬ ስከራከረው የነበረው ወደ እኔ እንዲመጣ ስፈልግ የነበረው ልጄ አባቴ ማን ነው ነገ ብሎ እንዳይጠይቀኝ ነው። ስለ ልጄ ስላሰብኩ ነው። እኔም ወደፊታችን ተመልሰን ልጃችን በደስታ አብረን ሆነን እናሳድጋለን የሚል ሀሳብ ስላለኝ ነው እንጂ መጀመሪያም እኮ ከህይወቴ ውጪልኝ ሲለኝ እኔም ወጥቼ ነበረ። ግን በነገሮቹ ሁሉ በጥፋቶቹ ሁሉ የኔን ስም ስለሚያነሳና እኔ እንድገኝ ስለሚፈልግ ከኔ መራቅ ስለማይፈልግ እንደዚህ አይነት ድርጊቶች ስለሚያደርግ ነው የምመጣው እንጂ እኔ እንደዚህ አይነት ነገር ውስጥ በፍጹም ህሊናዬም አይፈቅደውም። ይህን ነገር እኔ ባስብና እኔ ላርገው ወይም ደግሞ ፍቅርን አርጊ ብላት እሷስ በዚህ ልክ ምን ልታገኝ በዚህ ልክ ሴትነቷን ልታረክሳለች? እሺ አሁን ለዚህ ጥያቄ መልሳላችሁ? በእውነት ይሄ ነገር ካላሳመናችሁ ካላመናችሁት ምንድነው ገደል ግቡ ነው የሚባለው። በቃ የፈለጋችሁበት አባይም ጣናም ሄዳችሁ መግባት ትችላላችሁ። ምክንያቱም እውነቱን ካላመናችሁ ይሄን ነገር ልክ ነው ብላችሁ ካሰባችሁ አሁንም ይሄ ነገር ሩታ ነች ያረገችው አናምንም ካላችሁ እንጦሮጦስም መግባት ትችላላችሁ። ግን ከሷ ራስ ላይ መውረድ አለባችሁ። ራሳችሁ ላይ መስራት አለባችሁ። ራሳችሁ ማሰብ አለባችሁ።
እንዴ እኔ የት ጋር ነኝ ያለሁት? ምን እያሰብኩ ነው? እስቲ አሁን ለሚጠየቁት ጥያቄዎች ብዙ ሰዎች ብዙ ነገር እያላችሁ ነው። እስቲ ለነዚህ መልስ እናንተ ፈልጉና አምጡ። በመጀመሪያ እሷ ላይ እንደዚህ ከመፍረዳችሁ እጅ ከመጠቆማችሁ የበለጠ ደግሞ ያስደፍራት ያው አብርሽ ነው። ምክንያቱም በነገሮች ሁሉ እሱ ስለሚጠራትና እዛ ውስጥ እንድትገባ ስለሚፈልግ ማለት ነው እንጂ እጁን ባይጠቁምባት ሌሎች እንዳይደፍሯት ባያረግ እስከ ዛሬም ጎረምሶች ቤቷ ድረስ ሲገቡ ልጇ ሲሰረቅ ምናምን የሁላ ሲደረግ አብርሽ እንደ ወንድ ቆፍጠን ብሎ የሚያፈቅራት የሚወዳት ቢሆን ኖሮ የልጇ አባት እንደነበረ ባይረሳ ኖሮ እውነት በትክክለኛ አስተሳሰቡና አእምሮ ላይ ቢሆን ኖሮ እሱ ነበር እነዚህ ነገሮች ማስተካከል ይችል ነበረ። ግን የዚህ ሁሉ ጥፋት እሱም አለበት። ለሱ ደግሞ መበላሸቱ በዙሪያው ያሉት እህትየው እስቲ አሁን ምን ይውጥሻል? ሩታን ብለሻል አይደል? ከሩታና ከኤፍሬም ጋር ተጣምረው ነው ይህን ነገር ያደረጉት፣ ይህን ሴራ ያሴሩት ብለሻል አይደል? እስቲ አሁን እንግዲህ ይሄን እውነት በምን ታደርጊዋለሽ? በጁስ ትጠጪዋለሽ? በውሃ ትጠጪዋለሽ? ወይስ እንደ መድኃኒትነት በክኒን እንስጥሽ? በየትኛው ትይጪዋለሽ? አሁን እሺ ምን ብለሽ ትናገሪያለሽ? ወንድሜን ይሞትላችሁ፣ ይጥፋላችሁ፣ አይኑርላችሁ ምናምን ስትይ ነበረ። እሺ ሩታውን ምን ትሁንልሽ? በቃ እውነቱን ነገረች፣ አወራች። ስለዚህ ማመን አለማመን የራስሽ ጉዳይ ነው። አንቺም ሁልጊዜ ማለት ነው ቀጥ ያለ መንገድ አትሂዱ፣ ግራና ቀኙን እዩ ስትይ ነበር አይደለ? ሁልጊዜ የምትሄጂው አንቺ ነሽ። እስቲ አንቺ በምን መንገድ ሄደሽ እነዚህ ነገሮች እንደምታስተካክያቸው ማየት እፈልጋለሁ። በቃ የአንቺ ትልቅነት የሚታየው እዚህ ላይ ነው። ምክንያቱም አብርሽ ላደረጋቸው ነገሮች እሱ እንደማያጠፋ፣ ሩታ ላጠፋቻቸው ጥፋቶች ሙሉ ለሙሉ እሷ ኃላፊነት እንድትወስድ ነው የምትፈልጊው። በቃ ሩታ ጥፋተኛ ነች፣ ወንድምሽንም ኤፊንም ጥፋተኛ እንደሆነ እዚህ ነገር ውስጥ እንደሚገባ አብርሽ ላይ ጉዳት እንዲደርስ እንደሚፈልግ ታወሪያለሽ። እሺ አሁን ምን ትያቸዋለሽ? ኤፊንም ሩታንም በጣም የምታዩ ኤፊንም የአብርሽ ተመሳሳይ ሆኖ እንደ አብርሽ ሆኖ አብርሽን እንዲደግፍ ስለምትፈልጊ ነው። ሩታም ፊት ለፊት ስለምታጋፈጥሽ፣ ስለምታከብርሽ፣ ስለ አክብሮት ስላላት ቤተሰብነት ስለሚሰማት አየሽ የወንድሟ ሚስት እንደሆነች ስለምታከብርሽ አክብሮት ስላላት ነው እንጂ እኮ እንደማንም መታ እኮ አዋርዳሽ መሄድ ትችላለች። ሰድባሽ፣ ተጫውታብሽ፣ ቀልዳብሽ መሄድ ትችላለች። ግን በክብር ስለምታናግርሽ በቃ እልሽን ስለምታስጨርስሽ ትህትናዋ በጣም ስለከፍ ስለሚልብሽ አንቺ ያልቻልሽ ያን ነገር ስለሆነ ነው ሩታ ላይ የምትፈርጂው። እስቲ አሁን ሩታ ላይ አፍሽን አውጥተሽ ምን እንደምትናገሪ ማየት እንፈልጋለን። ወንድምሽስ እስከ ዛሬ ያደረጋቸው ነገሮች በጠቅላላ በከፊል ብለሽ ነበራ፣ ሙሉ ለሙሉ አጥፍቷል አላጠፋም? ለዚህ እስቲ አንቺ ምላሽ ትሰጪናለሽ። ያንቺ ምላሽ እንፈልጋለን። ምን ብለን ነበር? አትፍረድ ይፈረድብሃል። ምን ስትይ ነበር? ባለፈው ደግሞ ገና ባላረጋገጣችሁት ነገር አታውሩ፣ ነገ የምትጸጸቱበትን ነገር ብለሻላ። አንቺ አሁን ነገ የምትጸጸቱበትን ነገር ነው ያደረግሽው። አፍ ውስጥ ነው የገባሽው። ስም ነው ያጠፋሽው። የስም ማጥፋት ዘመቻው ከነሩታ ተቀይሮ፣ ውድ ተመልካቾቻችን ሰበር ዜና፣ የስም ማጥፋቱ ሮሮ ከነሩታ ተቀይሮ ወደነ ቡዜ ተላልፏል ስንል መዝገቡን ዘግተነዋል። እስቲ መዝገቡን በምን እንደሚከፍቱት ውድ ደጋፊዎቻችን እናያለን። እኔ በጣም ደስ ብሎኛል ዛሬ። ደስ ይላል፣ ደስ ይላል፣ ደስ ይላል። ምን ነው ሩታ እዚህ ውስጥ የለችም። ደስ ይላል፣ ደስ ይላል፣ ደስ ይላል። ጠላት አይኑ እያየ ጆሮ እየሰማ እታለ። እስቲ ጠላት አይን እያየ ጆሮ እየሰማ ትቃጠላል። ከዚህ በኋላ ታነባለ። የሩታን እንባ ያዞ እንባ ያልከው በጠቅላላ አንተ ያዞ እንባ ታለቅሳለህ። ሩታን ስትሰድብ የነበረ ሩታን ኃጢአተኛ፣ ተንኮለኛ፣ ሴረኛ ምናምን ስታረጋት የነበረው የተንኮል ሁላ ጠንሳሽ ማን እንደሆነ እንግዲህ አሁን ይገባል። እስቲ ማንን ነፃ እንደምታወጡ እናያለን። ሩታ እንደሆነ ራሷን ነፃ አውጥታለች። ኤፊም እንደሆነ ራሱን ነፃ አውጥቷል። ስለዚህ አሁን ሁለቱም እንደሌሉበት ተናግሯል።
እንግዲህ ፊት ለፊት ነው የተናገሯችሁ። መተው በቪዲዮ ራሳቸው ጠርታችኋቸው ሳይሆን ኑ አውጡ ሳይሆን መተን እስቲ እውነቱን እናገር እውነት ስላለንና እርግጠኛ ስለሆነም ብለው እርግጠኛውን ነገር ተናግሯል። እስቲ ምን ትላላችሁ? ከዚህ በኋላ አብርሽንም ቢሆን ዘፈን ጋብዟለች። ውድ ቤተሰቦቼ በቃኝ 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 አየሁ በቃኝ 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 ታዘብኩ የሚለውን ዘፈን እንግዲህ ለሁሉም ጋብዟቸው። ለሁሉም ይሆናል። በቃችሁ እንዴ! አስጠላችሁ፣ ደበራችሁ፣ ሰለቻችሁ፣ ስድባችሁ፣ ነገር ማዞራችሁ፣ ሴራችሁ ሁሉ አሁን በቅቶናል። በቃ ይበቃናል። ከረዳሽ እናቴ ትሙት እናንተ በቃችሁ። ከዚህ በኋላ ተውን። እኛ ምን እንኖርበት እናንተም ኑሩበት። ስራ የላችሁ፣ ስራ ከሌላችሁ ስራ እንፈልግላችሁ። ስራ ቃጣችሁ ማለት ነው። አሊያም ደግሞ ግራና ቀኙ ሳታመዛዝኑ እውነቱና ሐሰቱን በትክክል ሳታውቁ ስደፈጥጡ የነበራችሁ አሁን ተደፍጥጣችኋል። ሩታዬ ምን ብላለች? ደግሜ እናገራለሁ። አይናችሁ ካላይ ማየት ካልፈለገ በቀር አይናችሁ አይቷል። ጆሮአችሁ ይሰማል መስማት ካልፈለገ በቀር ሰምቷል። ስለዚህ ከዚህ በኋላ ማየትና ማገናዘብ የማትችሉ ከሆነ እኔ ላይ አትፍረዱ። እኔ ከዚህ በኋላ እዚህ ነገር ውስጥ አልገባም። ኤፊ ምን አለ? ከዚህ በኋላ ሩታዬ እዚህ ነገር ውስጥ እንድትገቢ አልፈልግም። ስምሽ እንዲጠራ በእንደዚህ በተንኮል ምናምን በሴራ እንዲጠራ አልፈልግም። አንቺ ክብርሽን ጠብቀሽ ልጅሽን ማሳደግ ትችያለሽ። ልጅሽን አሳድጊ። እኛም ከጎንሽ አለን። እኛ እንኳን ባልኖር አንቺ ልጅሽን አንቀባረሽ ማሳደግ ትችያለሽ። እስከ ዛሬም የደከምሽው የለፋሽው አብርሽ ወደ ቀልቡ ይመለሳል ብለሽ ነበር፣ ግን እሱ ሊመለስ አልቻለም። ስለዚህ ከዚህ በኋላ ጠንቀቅ ቆፍጠን ብለሽ የራስሽን ኑሮ ኑሪ። ነይ ሲሉሽ እንዳትመጪ፣ በፍጹም አይናቸውን እንዳታይ፣ አይንሽንም ሊያዩ ቢፈልግ እንዳትፈቅጂላቸው፣ ኖ በያቸው ብሏል። እስቲ ምን እንደሚወጣችሁ እናያለን። ውድ ቤተሰቦቼ እኔ በጣም ደስ ብሎኛል። ከዚህ በኋላ ሩታ ልጇን ታሳድጋለች። ሉሌላ እሷ ደስ የሚል ህይወት ይኖራሉ ብዬ አስባለሁ። የሁል ጊዜ ምኞቴ ነው። እናንተ ምኞታችሁ እንደሆነ ተስፋ አረጋለሁ። ውድ ቤተሰቦቼ ይህ ዴቭ ግሬስ ነው። ዴቭ ግሬስን እየገባችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳዘነጉ። እስከዛሬም ስለምታደርጉልኝ ትብብር ከልብ አመሰግናለሁ። እወዳችኋለሁ። ተመልሼ እመጣለሁ። ሰላም ሁኑልኝ።